የምንግለጥ የሉቃስ ወንጌል ምዕራፍ 15 ከቁጥር 11 ጀምሮ ያለው በጋራ አብረን እናነባለን። ከ11 ደረሳችሁ? አብረን እናንብብ። እንዲህ ነበባል። እስቲ እናንብብ። እንዲህም አለ፣ አንድ ሰው ሁለት ልጆች ነበሩት። ከእነርሱም ታናሹ አባቱን አባቴ ሆይ ከገንዘቤ የሚደርሰኝን ክፍል ስጠኝ አለው። ገንዘቡንም አካፈላቸው። ከጥቂት ቀንም በኋላ ታናሹ ልጅ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። ከዚያም እያባከነ ገንዘቡን በተነ። ቁጥር 14 ሁሉንም ከከሰረ በኋላ በዚያች አገር ጽኑ ራብ ሆነ። እርሱም ይጨነቅ ጀመር። ከአባቴው ቤት ወጥቶ እረፍት የለም፣ ጭንቀት ነው ያለውን ያላንድ የማያልቅ የመሰለውን ጨረሰው፣ ጭንቀት ጀመረው። ቁጥር 15 ሄዶም ከዚያች አገር ሰዎች ከአንዱ ጋር ተደበለ። እርሱም እሪያ ሊያሰማራ ወደ ሜዳ ሰደደው። ቁጥር 16 እሪያዎችም ከሚበሉት አሳር ሊጠግብ ይመኝ ነበር። እንቀጥል። የሚሰጠውም አልነበረም። አይታችኋል። አሳር ሊጠግብ ይፈልግ ነበር። የእሪያዎች ወይም የአሳማዎች ምግብ ሊበላ ሊጠግብ ይመኝ ነበረ፣ ነገር ግን የሚሰጠው አልነበረም ይላል። እንቀጥል። ወደ ልቡ ተመልሶ እንዲህ አለ፣ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን እዚህ በእራብ እጠፋለሁ። ተነስቼ ወደ አባቴ ይሄዳለሁና አባቴ ሆይ በሰማይና በፊት በደልሁ፣ ወደፊትም ልጅ ልባል አይገባኝም። ከሙያተኞች እንደ አንዱ አድርገኝ እለዋለሁ። እንቀጥል። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና እርሱ ከሩቅ እያለ አባቱ አየና አዘነለት። ሮጦም አንገቱን አቀፈውና ሳመው። አይታችኋል። ልጁ ሲመለስ ምን እያለ ይሄዳሉ አለው። ወደፊት ልጅ ሊባል አይገባኝም። ከባሪያዎች ወይም ከሰራተኞች እንደ አንዱ አድርገኝ። እኔ ልጅ ሊባል አይገባኝም ብዬ ልሂድ፣ ከተቀበለኝ እንደ ሰራተኛ ሆኜ ልኑርለት ብሎ ነው የመጣው። አባቱ ግን ያንን አያስብም። አይገርምም? እና ቀጥል። ልጁም አባቴ ሆይ በሰማይና በፊት በደልሁ፣ ወደፊትም ልጅ ልባል አይገባኝም አለው። እሺ እንቀጥል። አባቱ ግን ተመልከቱ፣ በሉ። አባቱ ለልጁ ንግግር ምላሽ አልሰጠው። መልሱን የሰጠው አንገቱን አቅፎ በመሳም ነው። አይታችኋል። የአባቱ ልጁ ከእንግዲህ ወደ ላንተ ልጅ ልባል አይገባም፣ አጥፍቻለሁ፣ ብዙ ነገር አበላሽቻለሁ፣ ከእንግዲህ ወደ ልጅ ልባል አይገባኝም ብሎ ስናዘዝ አባቱ ግን እንቀጥል። 22 ቁጥር አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱ፣ የሳበውን ፍሪዳ አምጥታችሁ እረዱት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷልን፣ ደስም ይላቸው ጀመር። ቁጥር 25
እናነባለን። እንቀጥል። ታላቁ ልጅ ታላቁ ልጁ በእርሻ ነበረ። መጥቶም ወደ ቤት በቀረበ ጊዜ የመሰንቆንና የዘፈን ድምፅ ሰማ። ከብላቴኖቹም አንዱን ጠርቶ ይህ ምንድን ነው ብሎ ጠየቀ። እርሱም ወንድም መጥቶአልና በዳና ስላገኘው አባቴ የሰባውን ፍሪዳ አረደለት አለው። ቁጥር 28 ላይ ገልጸናል። ተመልከቱ የዚህ ልጅ ጸባይ ምን ሆነ? ተቆጣም፣ ሊገባም አልወደደም። አባቱን ወጥቶ ለመነው። አባቱን ያስለምናል። እርሱ ግን መልሶ እሺ ዋለ ገለ ይተብሉበ ብሉውን አባቱን ግን ምን ያደርጋል? ያስለምናል። አባቱ ወጥቶ ለመነው። ተመልከቱ። እንቀጥል እስቲ። እርሱ ግን መልሶ አባቱን እነሆ ይህ ያህል ዓመት እንደ ባሪያ ተገዝቻለሁ፣ ከትእዛዝም ከቶ አልተላለፍሁም። ለእኔም ከወዳጆቼ ጋር ደስ እንዲለኝ አንድ ጠቦት እንኳ አልሰጠኸኝም። ነገር ግን ገንዘብን ከጋለሞቶች ጋር በልቶ ይህ ልጅ በመጣ ጊዜ የሰባውን ፍሪዳ አረድህለት አለው። የአባቱን መልስ እንየው 31 ቁጥር ላይ እርሱ ግን ልጄ ሆይ አንተ ሁልጊዜ ከእኔ ጋር ነህ፣ ለእኔም የሆነ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበረ፣ ሕያው ስለሆነ ጠፍቶም ነበረ፣ ስለተገኘ ደስ እንድለን ፍስሐም እንድናደርግ ይገባናል አለው ይላል። ሁለት ልጆች ታሪክ ነው። ከ15 እስከ 32 ያለውን ነው ያነበብነው። ከቁጥሩ 11 እስከ 32 ያለውን ነው። ዛሬ ስብከቴ ከቤት ወጥቶ የጠፋው ልጅ ታሪክ ላይ ሳይሆን ቤት ውስጥ እያለው በጠፋው ልጅ ላይ ነው። ርዕሴም ቤቱ ውስጥ እያለን እንዳንጠፋ እንጠንቀቅ የሚል ነው። በቤቱ ውስጥ እያለን እንዳንጠፋ እንጠንቀቅ የሚል ነው። ያኛው ያው ሁለት ልጆች አሉት። ሀብታም አባት ነበረው። ታናሹ ሲያነብ እንደሰማችሁ ታናሹ አባቱን አባቴ ሆይ ከሀብት ከገንዘቤ የሚደርሰኝን ድርሻ አካፍለኝና ወደ ቤት ልሂድ አለው። አባቱ ያለውን ሀብት አካፈላቸው። ለራሱ የደረሰውን ሀብት ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ ይላል። ወደ ሩቅ አገር ሄደ ይላል። ሄደ ስል ሄዶ በአንድ ነገር እየኖረ ገንዘቡን ሁሉ እያባከነ ነው የሚለው ቃሉ። ምን እያደረገ? እያባከነ ገንዘቡን ምን አደረገ? በተነ ይላል። ሁሉንም ከጨረሰ በኋላ ከአባት ወጥቶ የማያልቅ ነገር የለም። ሁሉም ያልቃል። ምንም የማያልቅ አባታችን እግዚአብሔር ብቻ ነው። ወዳጆቼ በምንም ነገር ላይ ትንኪት እንዳይኖራችሁ፣ ምንም ነገር እንዳትመኩ፣ የትኛውም ነገር ልባችሁን እንዳያስመካ። ሁሉም ያልቃል። አባት ብቻ ነው ማያልቀው። አባታችን የዘላለም አባታችን እሱ አያልቅም። ወዳጆቼ የትኛውንም ነገር ተመክታችሁ፣ የትኛውንም ነገር ክንድ አድርጋችሁ ምንም እንዳትናገሩ፣ ምንም እንዳትሆኑ። ሁሉም ያልቃል። የማያልቅ መሰለው ገንዘብ ይዞ የሄደውን ገንዘብ በተነ፣ አባከነ፣ ጨረሰው። ሁሉንም ከጨረሰ በኋላ ደግሞ በምድሪቱ ላይ ከባድ ራብ ሆነ፣ ታላቅ ራብ ሆነ ይላል። በደንብ ትኩረት ሰጥታችሁ ስሙኝ። ጥቂት ደቂቃ ነው የሚሰብከው እና ሁሉንም ከጨረሰ በኋላ ራብ ሆነ። ራብ ሲሆን በአገሩ
ሰው ጋር ሄዶ ተደበለ። ራሱን ችሎ የመኖር ነገር ጠፋ፣ ተደበለ። ድባን እየኖረ የቤቱ ባለቤት ደግሞ አሳማዎችን እሪያዎችን እንዲያሰማራ ወደ መሰማሪያ ሰደደው። እሪያዎችን እያሰማራ ወይም እየጠበቀ እሪያዎች ከሚበሉት አሳር ሊበላ ሊጠግብ ይመኝ ነበር። ሰው ሊበላ ምግብ ሳይሆን አሳማዎች የሚበሉት ወይም እሪያዎች የሚበሉት አሳሩን ውድ ሆነበት። ሊጠግብ ይመኝ ነበር። አሳሩን ከሚሰጥልን የሚሰጠው አልነበረም። ተመልከቱ። ከዕለታት አንድ ቀን እግዚአብሔር ልቡን ሲመልስለት፣ ልብ ወደ ልቡ ሲመለስ፣ ወደ ልባችን እንመለስ። ጥሩ ነው። ወደ ልቡ ሲመለስ እንዲህ አለ፣ እንጀራ የምተርፋቸው የአባቴ ሙያተኞች ስንት ናቸው? ኧረ ስንት ናቸው ማለቱ አጋኖ ቃል ነው። ብዙ ናቸው ለማለት ነው። ስንት ናቸው? ብዙ ናቸው። የአባቴ ቤት ሰራተኞች እንጀራ መብላት መጥገብ ቀርቶ ተርፎ ይጥላሉ። እኔ ግን በዚህ በራብ እሞታለሁ፣ ወደ አባቴ እሄዳለሁ። ሴት ግን እንደ ልጅ አልለውም፣ አባቴን እንዲህ እለዋለሁ፣ ከሰራተኞች እንደ አንዱ አድርገህ ተቀበለኝ፣ በሰማይና በምድር በድዬሃለሁ ብዬ እናገራለሁ ብሎ እየፈራ እየደነገጠ ሄደ። አባቱ ጋር ሲደርስ፣ ወደ አካባቢው ሲደርስ አባቱ ከሩቅ አየው። ልጁን ሲያይ ገንዘቡን ተካፍሎ ሄዶ በትኖ አባክኖ ጨርሶ እንደመጣ ያበደልን አይደለም ያሰበው። አባት በደል መቁጠር አይችልም፣ በደል ማሰብ አይችልም። ልጁን ከሩቅ ሲያይ እየሮጠ ሄደ። አንገቱን አቀፈው፣ ሳመው። ካጠገቡ የነበሩት እሱ ግን ንስሐ ለመግባት ጀመረው። በሰማይ በምድር አንተን በደልሁ፣ ከዚህ በኋላ እኔን ልጅ አትበለኝ፣ እንደ ሰራተኞች እንደ ባሪያዎች እንደ አንዱ አድርገኝ ብሎ መናገር ሲጀምር አባቱ ደግሞ የእሱን ነገር ተዋት አደረገውና እቅፍ አድርጎ ይዞት ሰራተኞቹን የቤቱን ሰራተኞች ቶሎ በሉ የሳባውን ፍሪዳ አምጡና ይረዱት፣ ልጄ ሞቶ ነበር፣ ሕያው ሆነዋል፣ ጠፍቶ ነበር፣ አሁን ተገኝቷል፣ ደስ ይበለን፣ እንብላ፣ ፍስሐ እናድርግ ይልና ቤቱ ውስጥ ማሲንቆ፣ ከበሮ፣ እምብልታ የተለያዩ አይነት ነገሮችን አድርጎ በዘፈን በጭፈራ ማመስገን ጀመሩ። የእሱ ታሪክ እዛ አለቀ። የእሱ ታላቅ ወንድምዮ ከእርሻ ቦታ ይመጣል። ከሩቅ በቤታቸው የእልልታ፣ የጭብጨባ፣ የዘፈን፣ የደስታ ድምፅ ሲሰማ ከሩቅ ሰውን ጠርቶ ወይም ከብላቴኖች አንዱን ይጠራል። እኛ ቤት ውስጥ የሚሰማው ጉድ ምንድን ነው አለ። ምንድን ነው እኛ ቤት ውስጥ የሚሰማው? በደምብ ስሙ እና ነገሩት። የጠፋው ወንድም መጣና አባቴ በሕይወቱ ስላገኘ ስለዚህ የሳባ ፍሪዳ አረደለት፣ እየባሉ እየተደሰቱ ነው ሲባል ተናደደ፣ ተበሳጨ። ለምን? እንዴት? ይሆዮ ሰኔ ማይ ሰባኮት ሚናግድ የሚለው ቁባ ውርቆይ ቤት ሊገባ አልወደደም ይላል። ቀጠለ። ይህን ሲሰማ አባቱ ወጥቶ ለመነው። አባቱን ሲለምነው አባቱን እንዲህ አለው፣ አንድ ቀን ከጓደኞቼ ጋር በልቼ ደስ እንድለኝ አንድ ጠቦት አርደይልኝ አታውቅም? ይሄ የጠፋው ልጅህን ገንዘብህን ከጋለሞቶች ጋር በልቶ ጨርሶ ሲመጣ እንዴት ታደርግለታለህ አለው። የአባቱ መልስ ገራሚ ነው። ልጄ አንተ ሁሉ ጊዜ ከኔ ጋር ነህ፣ ለኔ የሆነው ሁሉ ያንተ ነው። አይገባውም። ልጁ ግን አይገባውም። ለኔ የሆነው ሁሉ ምንድን ነው? ያንተ ነው አለው። ብሎ አባቱን እንዲህ ብሎታል። ይህ ልጄ ግን ሞቶ ነበር፣ በሕይወት ስላገኘሁት ጠፍቶ ነበር። ስለተገኘ ያደረኩት ነገር ልክ ነው።
አልተሳሳትኩም፣ እናንተ ግን ያነሰ የለም ብሎ ሊገባው ነው። አዮ ወዳጆቼ እየጠፋው ተመልሰዋል። ቤት ውስጥ ያለው ግን እየጠፋ ነው። እንደዛ ነው። ይሄ ቤት ውስጥ ያለው ልጅ እየጠፋ እንደሆነ የሚያመለክቱ 5 ነገሮችን ላሳያቸው። ቤት ውስጥ እየኖረ ይሄ ልጅ እየጠፋ እንደሆነ የምትመለከቱት 5 ምልክቶችን ልንገራችሁ። ከዚህ ግን ተመልከቱ፣ ላሳያቸው። አንደኛ ብላችሁ ጻፉ። አንደኛ ከአባቱ ጋር እየኖረ